አስቡት እንግዲህ ከቤተሰብ በተሰጣችሁ መሬት፣ ቤት፣ መኪና ወይም ደግሞ ሌላ ንብረት ላይ ግብር ስትከፍሉ የማይመስለው ብትሉም ግን ይህ ጉዳይ ተግባራዊ ሊደረግ ከጫፍ ደርሷል። መንግስት አዳዲስ የግብር አይነቶችን በየጊዜው በማስተዋወቅ ላይ ይገኛል። ለምሳሌ በነዳጅ ምርቶች ላይ የ30 በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተብሏል። የመንግስት አዳዲስ የግብር ውሳኔዎች በዚህ ብቻ የሚወሰኑ አልሆነም። በዚህ መሰረትም መንግስት ንብረት በውርስ ወይም በስጦታ ያገኘ ማንኛውም ሰው ላይ ታክስ የመጣል እቅድ ይዞ በመንቀሳቀስ ላይ ይገኛል። ይህንን የሚያደርገው ደግሞ ከአይኤምኤፍ ጋር በመተባበር የኢኮኖሚ ማሻሻያውን ከግብ ለማድረስ መሆኑ ታውቋል። ሰላም ቤተሰቦቻችን፣ በሚወረሱ ንብረቶች ላይ የሚጣለውን ግብርና ሌሎችንም ተያያዥ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከገንዘቡን ጀምር። አይኤምኤፍ እንደገለጸው ከሆነ ኢትዮጵያ ከ1 ሚሊዮን ብር በላይ የሚገመት ንብረት በውርስ ወይም በስጦታ የሚያገኝ ማንኛውም ሰው ላይ ግብር ለመጣል አቅዳለች። ጉዳዩ ቀላል ነው። ከፍተኛ መጠን ያለው ሀብት የወረሰ ሰው ለመንግስት ግብር ይከፍላል። የዚህ እርምጃ ዓላማ የኢትዮጵያን የውስጥ ገቢ ለማሳደግ የሚደረገው ጥረት አካል መሆኑን የታወቀው። በአሁኑ ወቅት የአገሪቱ የግብር አሰባሰብ ትልቅ ክፍተት እንዳለበት ተደጋግሞ እየተገለጸ ይገኛል። መደበኛ ያልሆነ የኢኮኖሚ እንቅስቃሴ፣ ደካማ የማስፈጸም አቅምና ግብር የሚሰበሰበው ከጥቂት አካላት ብቻ መሆኑ መንግስት ከግብር የሚያገኘውን የገንዘብ መጠን ዝቅተኛ አድርገውታል። አሁን የውርስና የስጦታ ግብር ተግባራዊ ይደረጋል መባሉ የሀገሪቱን የገቢ ግብር በተወሰነ ደረጃ ከፍ እንደሚያደርገው ይጠበቃል። እንዲህ አይነቱ ግብር ተግባራዊ እንዲደረግ ግፊት ሲደረግ በተናጠል የተካሄደ አይደለም። አይኤምኤፍ በኢትዮጵያ የ4 ዓመት የኢኮኖሚ ማሻሻያ ፕሮግራም ላይ ከፍተኛ ተሳትፎ እያደረገ ነው። በ2017 የተጀመረው መርሃ ግብር በአይኤምኤፍ የገንዘብ ድጋፍ እየተደረገለት ይገኛል። አይኤምኤፍ ቅድሚያ የሚሰጣቸውን ጉዳዮች ያስቀምጣል፣ ቴክኒካዊ ምክሮችን ይሰጣል፣ እንዲሁም ደግሞ ለሪፎርም ስራዎቹ መሳካት የገንዘብ ድጋፍ ያደርጋል። አይኤምኤፍ ከግብር ጋር በተያያዘም ከኢትዮጵያ መንግስት ጋር በቅርበት እየሰራው ነው በማለት በተደጋጋሚ ማስታወቁ የሚታወስ ጉዳይ ነው። አይኤምኤፍ እንደሚለው ከሆነ የኢትዮጵያ ኢኮኖሚ ጤናማ መሆኑ ቅድሚያ የሚሰጠው ጉዳይ ነው። የሚያደርጋቸው ድጋፎችና የሚሰጣቸው ማስተካከያዎችም የኢትዮጵያን ኢኮኖሚ ጤናማ ለማድረግ እንደሆነ ነው አይኤምኤፍ በተደጋጋሚ ጊዜ እየገለጸ የሚገኘው። መንግስት ተጨማሪ ገቢ አገኘ ማለት የሚወስደው ብድር ይቀንሳል፣ የበለጠ ኢኮኖሚያዊ መረጋጋትና ዕዳ ውስጥ የመግባት እድሉ ያንሳል ብሎ አይኤምኤፍ ያምናል። ነገር ግን የግብር ጉዳይ አንደኛው ጉዳይ ብቻ ነው። አይኤምኤፍ ኢትዮጵያ ብሔራዊ ባንኳን በበለጠ ነጻነት እንዲሰራ ግፊት ሲያደርግ ቆይቷል። ይህ ለምን አስፈለገ የሚል ጥያቄ ሊያስነሳ ይችላል። በአብዛኛዎቹ የዓለም ሀገራት ገለልተኛ የሆነ ማዕከላዊ ባንክ ሲኖር የገንዘብ መረጋጋት እንዲኖር ይሰራል ተብሎ ይታመናል። ገለልተኛ የሆነ ብሔራዊ ባንክ ሲኖር የዋጋ ንረትንና የውጭ ምንዛሪ ክምችትን ይቆጣጠራል። ያለ ፖለቲካል ጣልቃ ገብነትም ከባድ የሚባሉ ውሳኔዎችን ያስተላልፋል። የአይኤምኤፍ ምክረ ሀሳብ በጣም ግልጽ ነው። የኢትዮጵያ ብሔራዊ ባንክ በገለልተኛ ባለሙያዎች መመራት አለበት የሚል ነው። ኢትዮጵያ የተለያዩ እርምጃዎችን ወስዳለች። መንግስት የማዕከላዊ ባንክን የሚመለከተውን አዋጅ አሻሽሏል። የባንኩ ተልዕኮ ተብራርቷል። የውሳኔ አሰጣጡ ዘምኗል። ግልጽነቱ ተሻሽሏል። ሌሎች ህጎችም ወጣው ተግባራዊ እየተደረጉ ይገኛሉ። አንድ ማነቆ ግን አለ። የኢትዮጵያ መንግስት ለብሔራዊ ባንኩ ሙሉ ነጻነትን አልሰጠም። ይህንን ያደረገው ደግሞ አንዳንድ የአይኤምኤፍ ምክረ ሀሳቦች ከሀገሪቱ ህገ መንግስት ጋር ይጋጫሉ በማለት መንግስት እንዳልተቀበለው ነው የተገለጸው። ዋነኛው ነገር ደግሞ ብሔራዊ ባንኩ በገለልተኛ ባለሙያዎች ይመራ የሚለው አሁንም ድረስ መፍትሄ አላገኘም። በአንድ በኩል የኢኮኖሚ ሪፎርም ማሻሻያዎቹ እውን እየሆኑ ይገኛሉ። አይኤምኤፍ ጭምር ማሻሻያዎቹ ለውጥ እያመጡ ነው ሲል በተደጋጋሚ ጊዜ እየገለጸ ይገኛል። የኢትዮጵያ ኢኮኖሚ ሪፎርም ማሻሻያ ውጤት እያሳየ ያለባቸው ጉዳዮችን አንድ በአንድ እንመልከት። የውጭ ምንዛሪ በገበያ እንዲወሰን ከተደረገ በኋላ የሀገሪቱ የውጭ ምንዛሪ መጠባበቂያ ክምችት በከፍተኛ ደረጃ እየጨመረ ይገኛል። አሁንም ድረስ ከፍተኛ ቢሆንም ግን የዋጋ ግሽበትም እየቀነሰ እንደሚገኝ ነው ከመንግስትም ሆነ ከአይኤምኤፍ የሚወጡት መረጃዎች የሚያሳዩት። አይኤምኤፍ ግን በዚህ ውጤት ብቻ ሙሉ በሙሉ የረካ አይመስልም። የኢትዮጵያ ብሔራዊ ባንክ ከዓለም አቀፍ ደረጃዎች ጋር ሲነጻጸር አሁንም ከፖለቲካ አመራሩ ጋር ጥብቅ ትስስር አለው ብሎ ያምናል። በዚህ ምክንያት ሙሉ ነጻነት እስካሁን ድረስ እንዳላገኘ ነው አይኤምኤፍ እየጠቆመ የሚገኘው። አሁን ድረስም የሚነሱ ስጋቶች አሉ። የአይኤምኤፍ የቅርብ ጊዜያት ሪፖርት እንደሚያሳየው ከሆነ የኢትዮጵያን የኢኮኖሚ ሪፎርም ጉዞ ሊያደናቅፉ የሚችሉ በርካታ አደጋዎችን አጉልቶ አሳይቷል። የመጀመሪያው የጸጥታ ችግር ነው። በሀገሪቱ የተለያዩ አካባቢዎች እየቀጠለ ያለው አለመረጋጋት ለኢኮኖሚ ሪፎርሙ ትልቅ ስጋት መሆኑን ነው አይኤምኤፍ የገለጸው።
ሁለተኛው የዋጋ ግሽበት ነው። በርካታ መሻሻሎች ቢኖሩም የዋጋ ንረት መኖሩ ፖለቲካዊ ጫናና ማህበራዊ አለመረጋጋትን ሊያመጣ ይችላል የሚል ስጋት በአይኤምኤፍ በኩል አለ። የፊስካል ፖሊሲዎችን ማጠናከርና አዳዲስ ታክሶችን መጣል ከህዝቡ ተቃውሞ ሊፈጥር ይችላል። የአይኤምኤፍ የስጋት ምንጭ መንግስትና አይኤምኤፍ እያደረጉት ካሉት የተለያዩ ስራዎች ጋር ተያይዞ ነው እንግዲህ ከ1 ሚሊዮን ብር በላይ የሚገመት ንብረት የሚወርሱ ሰዎች በቅርቡ አዲስ ግብር መክፈል ይጀምራሉ የተባለው። ይህ ሁሉንም ሰው የሚመለከት ላይሆን ይችላል። ነገር ግን አንድ ነገር ያሳያል። በውርስ የሚተላለፍ መኪና፣ ቤት ወይም ሌላ ንብረት ከ1 ሚሊዮን ብር በላይ ዋጋ ካለው ግብር እንደሚከፈልበት ገቢ ተደርጎ መቆጠር ይጀምራል ማለት ነው። ሰፋ ባለመልኩ እንየው ከተባለ ደግሞ መንግስት የታክስ መሰረቱን ለማስፋት ቁርጠኛ መሆኑን የሚያሳይበት እርምጃ ተደርጎ ተወስዷል። የኢትዮጵያ ኢኮኖሚ በውጭ ብድር ላይ ብቻ ለዘላለም ተንጠልጥሎ መኖር አይችልም። ጠንካራና ፍትሃዊ የግብር ስርዓት መገንባት የረዥም ጊዜ ኢኮኖሚያዊ መረጋጋትን ለመፍጠር ቁልፍ መሰረት መሆኑን የኢኮኖሚ ባለሙያዎችም ደጋግመው የሚገልጹት ጉዳይ ነው። በተቃራኒው ካየነው ደግሞ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ተጽዕኖ አለው። ውርስ ላይ የሚጣለው ቀረጥ በሁሉም ሀገሮች በሚባል ደረጃ ተቃውሞ እንጂ ድጋፍ ሲሰጠው አይታይም። ሰዎች እንዲህ አይነቱን ግብር ተደራራቢ ግብር ነው ብለው ነው የሚገልጹት። ሀብቱን ያፈራው ግለሰብ ንብረቱን ሲያፈራ አንድ ጊዜ ግብር ከፍሎበታል። በውርስ ሲተላለፍ ደግሞ ለምን ተጨማሪ ግብር ይጣልበታል የሚለው ብዙዎች የሚያቀርቡት ተቃውሞ። አይኤምኤፍ ባወጣው ሪፖርት ላይ ግብሩ ተግባራዊ ይደረጋል ብሏል። ነገር ግን እውነትም ግብሩ ተግባራዊ ይደረጋል ወይ የሚለው ትልቅ ጥያቄ ይሆናል። መቼ ነው ተግባራዊ የሚደረገው የሚለውም ምላሽ አላገኘም። ይህ ጉዳይ ደግሞ መታየት ያለበት ዋና ጉዳይ ነው። የዚህ ሁሉ ዋናው ነገር ሚዛናዊነትን መጠበቅ ነው። ኢትዮጵያ የአይኤምኤፍን ድጋፍ ትፈልጋለች። አይኤምኤፍ በበኩሉ ጥልቅ ማሻሻያዎች እንዲደረጉ ይፈልጋል። በህዝብ ዘንድ ተቀባይነት ያላገኙት ቢበዙም ኢትዮጵያ በግብር ዙሪያ በርካታ ለውጦችን እያደረገች ነው። የማዕከላዊ ባንክ ነፃነትን በሚመለከት ኢትዮጵያ ህገ መንግስታዊ ተግዳሮቶችን በመጥቀስ ጉዳዩን በይደራ ቆይተዋለች። እስካሁን እውን የሆኑ ጉዳዮች አሉ። የውጭ ምንዛሪ ክምችት እየጨመረ ነው። የዋጋ ንረት እየቀነሰ ነው። መንግስት የሰራተኞች የገቢ ግብር ላይ ቅናሽ አድርጓል። ከዚህ ጎን ለጎን ደግሞ የመንግስት ገቢ እየጨመረ ይገኛል። ነገር ግን አይኤምኤፍም ሆነ ሌሎች ኢኮኖሚስቶች እንደሚሉት አደጋዎችም ተደቅነዋል። የግጭት አዙሪት በሀገሪቱ ውስጥ መኖር፣ የፖለቲካ ተቃውሞና ማህበራዊ አለመረጋጋት እየበረታ መሆኑ ይህ ሪፎርም ምን ያህል ይቀጥላል ለሚለው ጥያቄ ምላሽ ለመስጠት ከባድ እንደሚሆን ነው ባለሙያዎቹም ሆነ አይኤምኤፍ የሚገልጹት። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።